ያስገረመኝ ነገር አንዱ ምንድነው የማንም ሀገር ግዛት አለመሆኑ ለምን እንደሆነ ራሱ ጥያቄ ፈጥሮብኛል። ድብቅ ማስታወሻዎች አሉ ይባላል። ምንድነው የሱ ግኝት? ከድብቅ ስልጣኔ ከመሬት ስር የመጡ ናቸው ነው የሚለው። ማስታወሻውን እንመልከተው። ፈቃደኛ ነው? በጣም ያጓጓለኝ። የሬዲዮ መልእክት መጣለት ነው የሚለው። ከማን? ለሰው ልጆች የሚተላለፍ ነው። እሺ ምንድነው መልእክቱ? ላቁሞስ ልቀር። ምድር በዚህ ደረጃ እንደገና ሌላ ኒኩለር ተተኩሶ ሌላ ጥፋትና መሬት ውድመት እንዳይደርስ ጣልቃው ጭምር እንደገቡ ይነግረዋል ነው። በከፍተኛ ምስጢር እንዲያዝ ቶፕ ሴክሬት እንዲሆን አደረጉት ነው የሚባለው። የብራና መጽሐፎች ላይ ስለ አንታርክቲካ የተባለ መረጃ አለ። ምን ተነግሯል? ብዙ ተራራዎች አሉ። ሄኖክ ራሱ 7 ተራራዎች አይቷል። እነዛ ተራራዎች የራሳቸው የሆነ ስራ አላቸው። በከበሩ ድንጋዮች የተጌጡ ናቸው። የኢትዮጵያ መጻሕፍት ግን እዚህ ዓለም ገብተዋል ነው የሚለው እና ለዓለም ጥያቄ መልስ ይሰጣል። የኢትዮጵያ ዶክመንት ሊወጣ ቢል ራሱ መውጫው ጠፋው ነው። ፖርታሎቹ የሉ። ምንም ማድረግ አይችልም። ምን ሊሁን ነው? እንደገና ይቅርታ ጠይቆ እንደገና ወደ ምድር ተመልሶ ይሄን ጽፎታል። ሰላም እንደምን አላችሁ? ስለ አንታርክቲካ አንደኛው ክፍልን ተመልክታችሁ ሐሳብና አስተያየታችሁን ኮሜንት ስላደረጋችሁ ሼርም ስላደረጋችሁ ከልብ አድርገን እናመሰግናለን። በሁለተኛው ክፍል ከመጀመሪያው የቀጠለ ነገር ግን ጠለቅ ያለ ሰፋ ያለ ውይይት ከመጋቢ አዲስ ዶክተር ሮዳስ ታደሰ ጋር እናደርጋለን። እንኳን ደህና መጣ ዶክተር። በድጋሚ እንኳን ሰላም ተገናኘን። ኮሜንቱን እንዴት አየኸው? በጣም ደስ የሚል ነው። በጣም ሰዎች እንግዲህ ኪዩሪየስ የሆኑ ሰዎች አሉ፣ ለማወቅ የሚጓጉ ለመማር የሚፈልጉ ኦፕን ማይንድድ እሱ ይገልጻቸዋል። እንደዚህ አይነት በጣም አእምሮን ክፍት አድርጎ እንትን የሚል እሱ በጣም ደስ ይላል። እኔ የናዚዎች ኤክስፓንሽን በጣም ያስፈራ ነበር። ከሂትለር ጀርባ የሆነ ሰው አለ፣ ሰውየውን ስሙን ባላስታውሰውም እና በጣም ስለ ጥንታዊ ጥበቦች ያጠና ነበር። በጣም ስለ ጥንታዊ ስልጣኔ ያጠና በዛ መንገድ በዛ ጥበብ እየተከተሉ ነበር ዓለምን ዩሮፕን ኮንከር እያደረጉ የነበረውና አንዱ የሚነገረው እንግዲህ በአንታርክቲካ የራሳቸው የሆነ ቤዝ እንዳላቸውና ከኤሊያኖች ጋር ኮንታክት እንዳደረጉ አብረው እንደሰሩ ይነገራል። ስለሱ እስቲ የምትል ነገር ካለ ከዛ ብንጀምር። በጣም መልካም ጥያቄ ነው። በጣም ጥሩ ያልሆነው ነገር ምንድነው? መንፈሳዊ ዕውቀቶችን መንፈሳዊ ጥበባትን ለራስ ኢጎ ስትጠቀም ነገሮች መበላሸት ይጀምራል። እኔ ጥንታዊ ስልጣኔዎች ሁሉ መፈረካከስ ምክንያት የሆነው ነው መጨረሻ ላይ ለራስ መሆን ትችል። እግዚአብሔር የሚፈቅደው በጎ ነገር ሁሉ ለሰው በነፃ በእኩልነት በፍትሃዊነት ስታጋራው ነው። ከዛ ውጪ ግን ለራስ ስስታዊ ስሜት ራስ ለመክበር ራስ ለመግነን ሌላውን ለመደቆስ ስትጠቀምበት ነገሩ ሁሉ ከመሆን ወደ አለመሆን ከሃርመኒ ይልቅ ወደ መደበላለቅ ይሄዳልና ሁሉ ጊዜ መንፈሳዊ ነገሮች ላይ ሰዎች ከመጡ በጣም መንፈሳዊ ሆነው በጣም ደግ ሊሆኑ ይገባቸዋል የሚል ምልከታ አለኝ። ካነሳው አይቀር እንግዲህ ከ1938 እስከ 1939 ያው የናዚዎች የአንታርክቲካ ጉዞ በጣም ተጠቃሽ ጉዞ ነው። በጣም ብዙ ተብሎለታል እና ዛሬ ትንሽ ጠቆም እናደርገው። እንግዲህ በ1938 የጀርመን ናዚዎች የምስራቅ አንታርክቲካ አካባቢ ነበረ የንግስት ሞድ ምድር አሰሳ ውስጥ የገቡት። እንግዲህ ምንድነው ያ ጉዳይ ለጊዜው የተባለው የስዋስቲካ እነሱ አርማ አላቸው አይደለ? ባንዲራ ያለባቸውን የብረት ቁርጥራጮችን ፍላጻዎችን ከአውሮፕላን ላይ ያው የክልል ምልክት ለማድረግ እንደማለት ነው፣ ያው ለመውሰድ እንደማለት ነው ቦታውን የሚል ሐሳቡ የነበረው። ሌላው ደግሞ የአሳንበሪ ሌላ ደግሞ ሀብትን፣ ምክንያቱም አንታርክቲካ ያልተነካች አህጉር በመሆኗ ብዙ ሀብት አላትና ሀብቱን ለመውሰድ አሳዎችም ካሉ ደግሞ የአሳ ሀብትን ለመጠቀም የሚል ሐሳብ ነበረ። ግን በኋላ ላይ ነገሮቹ ወደ ሌላ መስመር እንደተያዙ ጭምጭምታ መውጣት ጀመረ። አሁን እንግዲህ ቫይራል ነው እንደዚህ አይነት ጉዳይ። የሳይንሱ ዓለም እነሱ አይደለም ብለው ቢሉም ግን ብዙ የወጡ ነገሮች አሉ። አንዱ ምንድነው? የናዚ ቤዝ ነው። ቤዝ 211 በመባል የተሰየመ ቦታ ነው። ያ ቤዝ 211 እንግዲህ ምስጢራዊ ግንባታ ነው። በሁለተኛ ዓለም ጦርነት ወቅት የተደረገ ምስጢራዊ ግንባታ
ቤዝ የጦር ቤዝ ነው በጣም ያ ቤዝ ግን ናዚዎች ነው የላቁ የምህንድስና ቡድኖችን ነበረ ያመጡት ነው የሚባለው ወደዛ ቦታና ከመሬት በታች ያሉ መሰረቶችን ነው አንታርክቲካ ጋር እንደገነቡ የሚነገረው ይህ ብቻ ሳይሆን ዩቦትስን ተጠቅመዋል ለምሳሌ ሰርጓጅ መርከቦች ቁሳቁሶችን ለማጓጓዝ አለትን መብሳት የሚችሉ መቋቋም የሚችሉ ማሽኖች በረዶ ማቅለጥ የሚችሉ ነገሮችን ሌሎች ደግሞ በጉልበት የሚተባበሩ ምሁር ሳይንቲስቶችን ነው ያጣመሩበት ነው የሚባለው ያጉዞ ይህ ብቻ ሳይሆን ለበረራ መሳሪያዎች ማኮብኮቢያ የሚሆን መነሻ የሚሆን ጭምር ቤዙ ነው እና የሚነገረው ግን እንግዲህ ኮንስፓይረሲስቶቹ ደግሞ የሚሉት አይደለም ነው የሚሉት በዛን ጊዜ የላቀ ቴክኖሎጂ ከኤሊያኖች ጋራ በመስማማት ገንዘብ ማድረግ የራሳቸው ማድረግ ፈልገው ነበር የሚል እሳቤ ያሉና ጸረ ስበት የሆኑ ኃይሎችን መጠቀም ረቀቁ ነገሮችን ወደ መፈልሰፍ ደረጃ ጉዞ ሊያደርጉ ነበር ይህ ብቻ ሳይሆን ቅድም እንዳልከው ይሄ የተለያዩ የላቁ የሚባሉ የመናፍስታዊ ዕውቀትንም ጭምር አብረው አዋህደው አሰናስለው ካለው ከምህንድስና ዕውቀት ጋራ ለየት ያለ ነገር ለመስራት ያስቡ ነበር ነው የሚለው እንደውም አብዛኞቹ እነዚህ በሴራ ትንተና ውስጥ ያሉት የሚያቀርቡት የመጨረሻዎቹ የሁለተኛው ዓለም ጦርነት ቀናት አልነበሩ እዛ ወቅት እንግዲህ 1945 ያው እነዚህ ህብረት ኃይሎቹ ያው ጀርመንን ምናምን ሲቆጣጠሩ ታዋቂ የሆኑ የናዚ ባለስልጣን ያን ቤዝ በመጠቀም አምልጠዋል ነው የሚለው ወዴት እንዳመለጡ ይሄ በጣም ይነገራል ለምሳሌ ሂትለርን እንኳን በ1945 መሞቱ ነው የተነገረው በመሞቱ ሁሉም ይስማማል ግን አብዛኞቹ ምንድነው የሚሉት ለማምለጥ በዛም ሳይሄድ አይቀርም አይነት ነው የሐሳቢያቸው እነሱ ነው እና እሱ በጣም ለእንደዚህ አይነት ዕውቀት ፍላጎት ነበረው ይላል እንደዚህ አይነት እና አንታርክቲካ ላይ በጣም ትልቅ ጣቢያን ቤዝ ገነባ ከቤዙ ግንባታ በኋላ ያው በዛ እንደ ደጃፍ አይደለም ይለው በዛ ደጃፍ በዛ ቤዝ አምልጠዋል ብዙ የናዚ ባለስልጣኖች የሚል ነውና ድብቅ የሆነ ነው ብቻ ያ ጉዳይ እስካሁን ግን ብዙ አጨቃጫቂና አነታራኪ ነው በተለያዩ የሂስትሪ ቻናል ላይ ብትመለከት ይሄን ጉዳይ ያነሱታል ውጪ ባለሙያዎች እና እንግዲህ አንታርክቲካ አንዱ በእንደ አይነት ምስጢራዊ ቤዝ ነበር የሚልም አንድ ሐሳብ አለ በመጀመሪያ ክፍል ስንወያይ ያስገረመኝ ነገር አንዱ ምንድነው የማንም ሀገር ግዛት አለመሆኑ ለምን እንደሆነ ራሱ ጥያቄ ፈጥሮብኛል ለምንድነው የሆነ ሀገር የኔ ነው ያላለው ለምንድነው ኮንትሮል ያደረገው የማናቀው ወይ አንታርክቲካን የሚገዛ ኃይል ስላለ ነው ሌላ ስልጣኔዎች ኤሊያኖች ወይም የምድር ፖለቲከኞችን መንግስታትን የሚመሩ አለቆች ስላሉ ነው እሱም ሌላ ጥያቄ ነው ግን አንዱ ምትነው ነገር አለ እዚህ ላይ ምንም አይደለም ሌላው እኔም ትንሽ ያነበብኩት ትንሽ አርቲክል ነገር ያነበብኩት የአድሚራል ሪቻርድ ኢ በርድ አሰሳ ነው እና እሱ እዛ ብቻውን አይደለም መሰለኝ ከሰዎች ጋር ነው ሄደው መሰለኝ ሄዶ አንታርክቲካን አስሶ ለመጀመሪያ ጊዜ ይመስለኛል አስሶ ድብቅ ማስታወሻዎች አሉ ይባላል ምንድነው የሱ ግኝት በጣም ወሳኙ በተለይ ይሄ ክፍል ነውና አድሚራል ሪቻርድ ኢ በርድ እንግዲህ ታዋቂው የዋልታ አሳሽ ነው የሚባለው ፖሉን ያሰሰ ነው እኔ ሄኖክ ካሰሱት በኋላ ነቅርብ ሰው ነው እና ከ1946 እስከ 1947 ከነሐሴ 1946 እስከ የካቲት 1947 ዓመተ ምህረት የተደረገ አሰሳ ነው ያ አሰሳ እንግዲህ 4700 ሰዎችን ያካተተ 13 መርከቦችን ያካተተ 23 አውሮፕላኖችን ያካተተ አሰሳ ነው ምን ብሎ አይነት አይደለም ማለት ነው ብቻውን የተጓዘው አይደለም እና ምንድነው ከሁለተኛው ዓለም ጦርነት በኋላ እንግዲህ ወታደሮችን ለማሰልጠን የሚል ነው የተነገረው ይሄ ኦፕሬሽን ወታደሮችን ያው ለማሰልጠን ብርዱን መቋቋማቸው መቻላቸው የሚል አይነት ነው የተሰጠው ሌላው ደግሞ ለወደፊት ምርምር ቅድም ያልከው ደግሞ የወሰን ይገባኛል ጥያቄዎች ካሉ የአንታርክቲካን ካርታን ለመረዳትም የሚል ሐሳብም የያዘ ነው ሌላ ዋልታ አካባቢ ደግሞ አዲስ ራዳሮችን መትከል አውሮፕላኖችን ሰርጓጅ መርከቦችን መሞከር ይሄም አንዱ ራሱ የጉዞ አንድ ወሳኝ ነገር ነውና ኦልሞስት 1.5 ሚሊዮን ስኩዌር ኪሎሜትር ተካተተ የአንታርክቲካ ካርታ
እንዲዘጋጅ ምክንያት ሆኗል። ኦልሞስት ማለት 70% ታይቶ የማይታወቅ እንደማለት ነው። የተሸፈነውን አድርገዋል። የበረዶ ሰባሪ መርከቦችን ተጠቅመዋል። የረጅም ርቀት አውሮፕላኖችን ሙከራ ተደርጓል፣ በበርድ ጉዞ ማለት ነው። ግን ውዝግብ አለው ይሄ ነገር። ምንድነው ተልኮ ከ6 እስከ 8 ወራት ሊቆይ የነበረው ነገር ግን በ6 ሳምንታት ብቻ ውስጥ እንዲጠናቀቅ ተደርጓል የሚል አለ። ለምን ቶሎ እንዲቋረጥ ተደረገ ሲባል አስከፊ አየር ሁኔታ፣ ያው በረዶ አለ፣ ሌላው ሎጂስቲክ አቅርቦቱ ፈተና አለ፣ አደጋዎች አሉና ኦፕሬሽን ሃይ ጃምፕ ያልተለመደ ነገር አጋጥሞት ነው ኢንተርሚኔት ያደረገው ይሄን ጉዳይ የሚል ነው። እኔ ላቅርበው ብቻ። አሁን ሳይንቲስቶቹ አሁን ያለው ማለት ነው በፍጹም በርድ የራሱ የሆነ የግል ዳያሪ ነበር፣ የግል የሆነ ማስታወሻ ነበረውና ያ ማስታወሻ በፍጹም እሱ አልጻፈውም እያሉ ነው የሚከራከሩት። አሁን ይሄንን የሚቃወሙ ሰዎች የሚደግፉ ደግሞ የበርድ አይቶታል፣ ያየውን በትክክል ጽፎታል የሚሉን ሙግቶች ነው ያሉት። ስለዚህ እኛ ማቅረብ ነው ያለብን። የፈለገ ሰው መርጦ ይሰድ ነው የውሸት የአድሚራል ጽሁፍ አይደለም፣ የበርድ ጽሁፍ አይደለም፣ ፌክ ነው ሊል ይችላል። ከፈለገ ደግሞ አዎ ሊል ይችላል። ምንም የምናውቀው ነገር የለም። ዲቤት አለ ማለት ነው። እሺ፣ እና ምንድነው ኦፕሬሽን ሃይ ጃምፕ? መጀመሪያ የአድሚራል በርድ አውሮፕላኖች እጅግ ከረቀቁ ከአቅም በላይ ከሆኑ የዲስክ ቅርጽ ያላቸው የኤሊያን ቴክኖሎጂ ጋር ተገናኝቷል ነው የሚለው ዶክመንቱ። እንደውም ዶክመንቱን የሙሉን ስላነበብኩት የተወሰነ ያረኩል አቅርብል ትረካው በጣም ያምራል። እነዚህ ቴክኖሎጂዎች ደግሞ ከድብቅ ስልጣኔ ከመሬት ስር የመጡ ናቸው ነው የሚለው። ማስታወሻውን እንመልከተው። ፈቃደኛ ነው? በጣም ያጓጓለች። የገባበት ቀን የካቲት 1947 ነው ማስታወሻው። እንግዲህ ምን ይላል መሰለ፣ ትንሽ እንደ ትረካ ነው። እኔ ግን እንደ ማብራራት ላድርገው። በርድ ከበረራ ሰራተኞቹ ጋር እየተጓዘ ነው እና ያው ወደ ታች ሲመለከት ነጭ ነው፣ ቀዝቃዛ ነፋስ ነው፣ ጠፍጣፋ የበረዶ ሜዳዎች ያያል በርድ። እና በድንገት ነገሮች መለዋወጥ ጀመሩ ነው ማስታወሻው የሚያደርገው። እና አንደኛ የገጠመው የመሳሪያዎቹ ብልሽት ነው። መሳሪያዎቹ ተበላሹ። ኮምፓሱ በድንገት ቀጥ ማለት ጀመረ። የሬዲዮ ግንኙነት ተቋረጠ ይላል ሲጽፍ። እና የሙቀት መጠን ጨመረ። ትንሽ ሙቀቱ ጨመር አደረገምና እንግዲህ አስብ፣ ከዜሮ በታች ቅዝቃዜ ይልቅ በጣም ምቾት የሚነሳ ከፍተኛ ሙቀት ተፈጠረ ይላል። እንደውም በርድ በማስታወሻው ምንድነው ያለው? የውጭ አየር ሙቀት አመልካች 74 ዲግሪ ፋራናይት ያነባል። ይሄ የማይሞከር የማይታሰብ ነው ብሎ ነው የጻፈው ማስታወሻው ላይ። ከዚህ በኋላ ድንገት ምን ይሆናል? ለውጥ ያያል። ዝቅ ብሎ ሲመለከት ያ በረዶ የሆነው ኮረብታ አረንጓዴ ሆኖ ሸለቆ ያለበት፣ ወንዞች ያሉበት፣ ሐይቆች ያሉበት ሌላ ዓለም ሆኖ ይጠብቀዋል ነው። መሬቱ ደግሞ ሲገልጸው ለምለም ልክ ይሄ የመጸው አበባ አይነት አዳይ አበባ የፈካበት አይነት ሆኖ ይመለከተዋልና ምን ይላል? እንደውም ወደፊት ትንሽ ጅረት ትገኛለች፣ ረጃጅም ጥድ በሚመስሉ ዛፎች የታጠረች ይላል። እና ዛፎች ይመለከታል። ይሄ ማይታመን ነገር ሆነበት ነው፣ ነገሩ ተለወጠብኝ ይላል። ልክ ትልልቅ እንስሳ ሄኖክ ላይ የጠቀሳቸው አይነት ማለት ነው። በጣም ደማሞት ትልልቅ ዝሆን የሚመሳስሉ በዛ አረንጓዴው መስክ ሲጓዙ ይመለከታቸዋል። እንግዲህ አስብ፣ ነጭ የነበረው በረዶ ነው በድንገት የተለወጠብኝ ኮምፓሴ ነው የሚለውና ወፎች ይበራሉ። ሰማዩ ግን ይላል እንደተለመደው የቀን ብርሃን ሳይሆን የሆነ ቀስ ያለ ብርሃን ነው ማየው ነው የሚለው። ከዛ እንደውም ምን ይላል? ፍጥሩ ማሞት ይመስላል፣ የማይታመን የትልቁ ዝሆን አይነት ነው የሚመስለው፣ ማይታመን ብሎ ነው እንትኑ ላይ የጻፈው። ሌላው ከተፈጥሮ ውጭ የሆነ ብርሃን ማየት ይጀምራል ነው ቀጣዩ። አምስተኛው ምንድነው? ከፀሐይ ጋር አንድ አይደለም ግን ስካተርድ የሆነ ላይት ነው፣ የተበታተነ አይነት ብርሃን ነው የሚያውና እንግዳ ብርሃን ነው፣ እንደ ፀሐይ ጠንካራ አይደለም ይለዋል ሲገልጸው። እና ይሄን ስታይ እስቲ ምን ትዝ ይልሃል? ወይስ እኔ ልቀጥል? ቀጥል። ባለፈው ሴንትራል ሰን የሚባል ነገር አይታል? ማዕከላዊ ፀሐይ የሚል ትዝ ባለፈው ጊዜ ሃሎወርዝ ላይ ስንመለከት ሌሎቹ ሳይንቲስቶችም በ17ኛው 16ኛው የገለጹት ኮሩ ላይ የሆነ ሉሚኒየስ የሆነ ፀሐይ አለ፣ ያ ሊሆን ይችላል ብለው አውሮራ ቦራሊስ ሊወጣበት ሆኖ ሴንትራል ሰን እያሉ ይገልጿት ነበር። ያ ሊሆን ይችላል የሚሉ ሐሳቦች በዚህ ደጋፊዎች ውስጥ ይራመዳል። ከዛ ምን ሊታየው ይችላል መሰለ? ሁለት የዲስክ ቅርጽ ያላቸው በራሪዎች ይመጣሉ ነው የሚለው አድሚራል። እና ምንድነው ጭጋጋማ ገጽታ ውስጥ መብረር ሲቀጥል ዝም ብሎ አውሮፕላኑ እየተጓዘ ነው።
እና ሁለት በራሪዎች መጡ ነው የሚለው በዚህም በግራና በቀኝና የዲስክ ቅርጽ አላቸው የሚያብረቀርቁ ግን ድምጽ የላቸውም ጸጥ ያሉ ናቸው ያው ባለፈው ሳምንት ምን ቴክኖሎጂ ነው የሚረብሽ መኪናው ብያለ ነው ያልፈው አይደል ጸጥ ያሉ ናቸው እንደ የጄት ሞተሮች ድምጽ አያሰሙም ነው የሚለው እንግዲህ ምን ይላል መሰለ ደግሞ በጣም የሚያስገርመው በጎናቸው ላይ ያሉትን ምልክቶች ለማየት ቀረቡኝ ይላል እና ስዋስቲካ መሰል ምልክት አይነት አላቸው ይላል በስማ የናዚው ማለት ነው እሱ አሁን አዚው ተጠቀመው እንጂ ስዋስቲካ ቀድሞ የነበረ ጥንታዊ ነው ላሊበላ ላይም አለ እና እነዚህ እንደዚህ ሰረገ መንኮራኮሮቹ ላይ ይሄ ቅርጽ አላቸው ነው በሮቹ ላይ እሺ እንቀጥል ከዛ የሬዲዮ መልእክት መጣለት ነው የሚለው ከማን ከመቆጣጠሪያው ማዕከል አይደለም ከተነሳበት ከሁለቱ ሻትሎቹ ማለት ነው አዎ እና ምን ይላል አድሚራል አሁን በእኛ ቁጥጥር ውስጥ ነህ በትክክል በ7 ደቂቃ ውስጥ በሰላም ታርፋለህ አትፍራ አይነት ድምጽ ነው የመጣ እና ድምጹን ሲገልጸው ምንድነው የሚለው በይሄ የግል ማስታወሻው የተረጋጋ ጥበብ የተመላበት ስልጣን ያለው የሚናገረውና ሰላማዊ የሆነ አውቶሪቲ እና ልክ በቃ እንደ ቴሌፓቲክ ወይም ባለ ብዙ ድምጽ አንድ ሲያወራ ግን ብዙ ሆኖ የሚሰማ አይነት ድምጽ የሆነ ለየት ያለ ድምጽ ነው ሰማሁ የሚለው እና ከዛ በኋላ በድንገት አይሮፕላኑ ክብደት የለሽ ይሆናል በቃው መቆጣጠር አልቻለም እሱ ከሱ ቁጥጥር ውጭ ሆነ ማለት ነውና ምንም ነገር ማያነብ ሆነ ምላሽ መስጠት አቆመ ግን ተረጋግቶ ይበራል ነው የሚለው አውሮፕላኑ በግዙፍ እጅ እንደተነሳ ያህል በሚገርም ሁኔታ ተንሳፋፊ ሆኖ ይሰማል ይላል ከዛ ወደ እነሱ ቤዝ ይዘው ተሄዳሉ ነው የሚለው በክሪስታሎች ወደ ታነጸች ብርሃናማ ከተማ ይዞኝ ገባ ይላል በጣም ይገርም ነው እና እንደው ምንድነው የሚለው ማስታወሻው ላይ በፊቴ ያለሁት እስካሁን ካየኋቸው ነገሮች ሁሉ በጣም የሚያምር እይታ ነው የሚያብረቀርቅ የክሪስታል ከተማ በሙቀትና በብርሃን የተሞላች ይላል የክሪስታል ከተማ ውስጥ ገባው ይላል እና እንዳይፈራዘዙት ከዛ ልኡካን እንደሚቀበለው ሁሉ ይነግሩታል እንደውም ምን ይላሉ አድሚራል ሆይ ህዝባችን ሰላምታ ያቀርብልሃል አንተ ካንተ ጋር በሚኖሩ ነዋሪዎች መካከል የተከበርክን አይነት መልእክት ሰማ ነው የሚለው ከዛ ማረፍ ነው እንግዲህ ቀጥሎ የጻፈው ስለ ማረፉ ነው የጻፈው እና በሁለቱ በራሪዎች ጸጥ ባሉ በራሪዎች ታጅቦ በቀስታ ወለሉ ላይ ያርፋል ነው እዛ በርና የአስፋልት ማኮብኮቢያ አይነት አይደለም እንደ አስፋልት አይነት አይደለም አሁን የኛ ፕሌን እንደሚያኮብኩ በጣም ለስላሳና ብርሃን ያለው ወለል ነው የሚለው ከዛ ረጅም ሰዎች መጡ ነው የሚለው ረጃጅም ኦልሞስት ወደ 7 ጫማ አካባቢ ናቸው ወርቃማ ጸጉር አላቸው አንጸባራቂ ነጭ እንደ ብርሃናማ አይነት ካባ ወርቃማ ካባ የተጎናጸፉ ናቸውና በማስተዋል በሰላም ጥንት ጥበብ የተሞሉ አይኖች ናቸው ያሏቸው አይናቸው ላይ ሳተኩር በደንብ ሳያቸው አይኖቻቸው በብዙ ለምሳሌ አንድ ሰው ግንባሩን አይቶ ይሄው አርጅቷል እንደምትለው በዛ መልኩ ይገልጻቸዋል እና ምን ይላል መገኘታቸው የሚያረጋጋ ነው ግርማ ሞገስ ያለው ነገር ግን ትሁት ነው ይላል ከዛ በኋላ ከዋናው ከገዢው ጋር ያገናኙታል ነው የሚለው እና እዛ በክሪስታል ከተማው በሁለት አጃቢዎቹ ታጅቦ ትልቅ ጉልላት ያለው እልፍኝ ውስጥ ገባ ነው የሚለው ከገባ በኋላ ለስላሳ አንጸባራቂ ብርሃን ይመለከታል የሚያብረቀርቁ ግድግዳዎች ያል ክሪስታሎቹ ራሳቸው እንደ ህያው ማለት ነው አላይቭ ናቸው በጣም ትንሽ ለየት ያለ አገላለጽ ነውና ጸጥታው በጣም የተሟላ ስለሆነ የሚያዳምጥም ይመስላል ነው የሚለው እና ጥበብን ሰላምና ጥንካሬን የሚያንጸባርቅ ረጅም የተከበረ ሰው ይመጣል ነው የሚለው አሁን በእኛ ግዛት ውስጥ ነው ይለዋል እና እኔ የዚህ ምድር ደግሞ ያው አለቃ ነኝ አይነት ይለዋል ነውና ስላየው አለቃቸው ሲገልጠው ረጅም ከ7 ጫማ በላይ ሊሆን ይችላል ትልቅ ነው ግን አላረጀም ይላል አላረጀም ለስላሳ የሚያብረቀርቅ ካባ ላንቃ ለብሷል ይላል በጊዜ ውስጥ የሚያዩ የሚመስሉ የሚወጉ አይኖች አሉት ይላል እንደውም ሲገልጸው ድምጹ ሙዚቃዊ ነው ይላል እንደ ዜማዊ ቅላጼ ያለው ነው ብዙ ድምጾች ወደ አንድ እንደ ተዋሃዱ አይነት ሆኖ የሚያስተጋባ ነው ይላል በአፉ አይናገርም ነው ግን መገኘቱ በውስጥ ያስተጋባል ድምጹ ብሎ ይገልጸዋል ከዛ በኋላ መልእክት ይነግረዋል ለሰው ልጆች የሚተላለፍ እሺ ምንድነው መልእክቱ ላቁሞስ ልቀጥ ቀጥሎ እንዴ እና ከባድ ማስጠንቀቂያ ያለበት የሰላም ጥሪም ያለበት ነው የሚለው ምንድነው አንደኛው ስለ አቶሚክ ኃይል ነው ማስጠንቀቂያው
ለሰው የማይሆን ኃይል አቶሚክ እሳትን በመክፈት በሂሮሺማና ናጋሳኪ ጥፋት በጥልቅ ሐዘን ተመልክተነዋል አይነት ነው የሚለው። ተመልከተ የሰው ልጆች በስግብግብነታቸው ያንን አገር አቡኑ ነው አሁን ድረስ ኢፌክቱን ታያለህ። እና የማይገባ ነገር አደረጋችሁ እነሱም እዛ ውስጥ ያሉት በጥልቅ ሐዘን እንዳዘኑ በዚህ ሰው የማይገባ ድርጊት ይወዱናል ማለት ነው። እስቲ ነው ምድር በዚህ ደረጃ እንደገና ሌላ ኒኩለር ተተኩሶ ሌላ ጥፋትና መሬት ውድመት እንዳይደርስ ጣልቃው ጭምር እንደገቡ ይነግረዋል ነው። ምናልባት ቦምቦቹ እንዳይፈነዱ ኒኩለሮቹ እንዳይተኮሱ ጣልቃ መግባት ሂደት እንዳደረጉ ጭምር የነገረው ነው ነገረኝ ነው የሚለው አለቃው። እና ደግሞ ተመለስና ወደ ዓለም ቃላችንን ስጥ አንተ የኛ ጀስት ዊትነስ ነህ አይነት ነው ምስክር አይተዋል ነውና አለቃው የሚለው ማለት ነው። በጦር መሳሪያዎች ይልቅ ወደ ጥበብ ተመለሱ ከምትታኮሱ ይልቅ እኔ ብዙ ጊዜ ሌለ ከጠብ ይልቅ ጥበብ ይቅደም ከመጥበብ ይልቅ መጠበብ ይሻላል አይነት እሱም ቢለው በጦር መሳሪያዎች ከምታስቡ ይልቅ በጭንቅላታችሁ ወደ ጥበብ ተመለሱ ምድር ላይ ያላችሁ አስበው እስቲ ቃየል አቤልን ገደለው ዓለም እስኪያልፍ ሰው ሲገዳደል ይኖራል በድንበር ይገዳደላል ደም ይፈሳል በጣም እና ምንድነው የሚለው ወደ ጥበብ ተመለሱ ይላል ምንድነው እንደውም እዛ ላይ ማስታወሻው ላይ የሚለው ዓለም በስግብግብነትና በአመስ ታማለችና መንገዳችሁን አጥፍታችኋል ግን ሁሉም አልጠፉም ማለት ጥሩ ሰዎችም አለ ለዛ ነው ልክ ይለዋል። ከዛ በኋላ እንደውም ምንድነው የሚለው ማስጠንቀቂያውን ሲሰጠው አብዛኞቹ መሪዎቻችሁ አልሰሙም አካሄዳችንን ውድቅ አድርገዋል እናም ወደ ውስጣዊ ሰላም የሚወስደው መንገድ የታሸገ ነው ወደኛ የምትገቡበት ደጃፍ ኦልሬዲ የተዘጋ ነው ካለ በኋላ ምን አለ መምህሩ ያዛ ቦታ በሐዘን ይናገራል ቃላቶቹ በፍቅር ከብደዋል መልእክቱን ወደ ሰው ልጆች እንድመልስ ይነግረኛል እንደሚደበቅ ወይም እንደሚሰወር ያውቃል መልእክቱ ማለት ነው ሰዎች ያፍኑታል ምናልባትም ውድቅ ሊያደርጉብኝ ይችላሉ መልእክቱን ነው ውሸት ማለት ነው ግን አሁንም ቢሆን መሰጠት አለበት እና አይተውናል እያዩን ነው ወደ አፋፍም እየተቃረብን ነው ይላል አድሚራል መልእክት ከዛ በኋላ እንግዲህ እንዲወጣ ይነገረዋል ከዛ ዓለም ነው ልቀጥል በጣም እንጂ በነዛ ፍጥራን ይታጀባል በነዛ ተወጅቦ ወደ አውሮፕላኑ ገባ ከዛ በኋላ ያው የሆነ ትዝታ ይጠፋ የለም ሜሞሪ እንደሚጠፋ ከበቃ የክሪስታል ከተማው እየደበዘዘ ይወጣል አየሩ ወደ ቀዝቃዛነት ተመለሰ ብርሃኑ ደበዘዘ መሳሪያው እንደገና አውሮፕላኑ መስራት ጀመረ ነውና የለምለም ምድር ከኋላ የጠፋ ከማውቀው በላይ እንደ ቤት የሚሰማኝን ዓለም ትቻለው ብሎ ይቀጥላልና ከዛ አጅበውት ነው ያው ያስወጡት ከዛ በኋላ ሲለዩት የመጨረሻ መልእክት ባይምሮ የተሰማኝ ይላል ምን ይላል ዓለም ዝግጁ ሲሆን እንደገና እንገናኛለን እስከዚያ ድረስ ብርሃኑን በዝምታ ያዝ በስማ ይላል ማስታወሻው በስማ እሺ ከዛ በኋላ እንግዲህ ያው ወደ ባርድ ወደ ዋልታ በረዶ ዞን ሲሸጋገር መልካም ምድር ወደ መደበኛው ተመለሰ ቀሰቀዞን ዞች የበረዶ ሜዳዎች ነፋስ የድሮ አጋጠመው ነው በጣም ይገርማልና ልክ ከወረደ በኋላ ግን ያው በቁጥጥር ስር ዋለ በምርመራ ውስጥ ያው ቀላል ነገር ስላልሆነ ይላል በወታደሮች ያው አላደል ሚሊታሪው ያቃል ያው ያዘው እና በጣም ምርመራ ተደረገና በከፍተኛ ምስጢር እንዲያዝ ቶፕ ሴክሬት እንዲሆን አደረጉት ነው የሚባለው ቶፕ ሴክሬት ከዛ ፐብሊሳይዝ ሳያደርግ ነው የሞተው እሱ በኋላ ነው የተገኘው ነው እንጂ እሱ ለሚዲያ ምን ይላል መሰለ ስለዚህ ጉዳይ እንደገና መናገር የለብህም ለብሔራዊ ደህንነት ሲባል ይበጭራሽ አይሆንም ነው የተባለው አይነት ነው ምክንያቱም ሌላ ነገር አለ ቢባል ሌላ ነገር ነው እና ምን ይላል መሰለ እዛ እንትኑ ላይ ማስታወሻው ላይ በሰው ልጅ ስም ዝም እንድል ታዝዣለሁ የሚገርም ነው እኔ ጦር ሰው መሆኔን አስታውሳለሁ ትዕዛዞችን ማክበር አለብኝ ሚሊታሪ ካዘዘ ነው ነፍሴ ግን የምታለቅሰው ለጦርነት ሳይሆን ለተውኩት ዓለም ነው ምናልባት ምንድነው ዓለም ሊረዳ የሚችለው ነገር ዓለም አካፈሌ አዘን ነው ይላል ይውቀት እስከ ትክክለኛው ጊዜ ድረስ መቀመጥ አለበት ትክክለኛው ጊዜ ላይሆን ይችላል ጊዜው ሲደርስ የሚገለጥ ሊሆን ይችላልና ምናልባት መልእክቱ በሌላ መንገድ ወደ ዓለም ሊደርስ ይችላል በሌላ ጊዜ ብሎ ይዘጋልና ሲቋጨው ዳይሪው የሚለው ማለት ነው መጋቢት 11 1947 ላይ
የመጨረሻዎቹ ጥቂት ዓመታት ደግ አልነበሩም ይላል። አሁን ይህን ማስታወሻ ደብተሬን ቋጨው፣ ሲፈቀድልኝ እውነትን መናገር አለብኝ። እስከዚያው ድረስ እነዚህ ቃላት አንድ ቀን እንዲሰሙ በማሰብ ተደብቀው ይቆዩ አለ። በቃ ይሄ ነው የሚዘጋው። በዚህ በጣም ትልቅ ሰነድ ነው፣ ማስታወሻ ነው። እስከዚህ ድረስ ካቀረብ ነው። አንተ ምን ይሰማል? እኔ አሁን ምን ይሰማል? እንደው ዝም ብለህ ደመ ነፍስ የሚነግርህ ማለት ነው። ለምሳሌ ከሄኖክ መጽሐፍ አንጻር ባለፈው ሳምንት እኮ አይተናል እኮ ትረስት አደርጋለሁ ማለት እኔም ነፍሴ ሪስፖንድ ያደረገች ነፍሴ እሱ እንዳለው ይሄ ነገር እንደ ፊክሽን ቢሆን እንኳን there is no fiction ብሎ ነው ሰዎችም ራሱ የሚያምኑት። ግን ስታነበው ነፍሴ ሪስፖንድ ያደረገች ያን ክሪስታል ሲቲ ያየሁት ምን ያህል ሰላም እንዳላቸው፣ ምን ያህል ጥበበኞች እንደሆኑ፣ ምን ያህል እንደነቁ አዌከንድ እንደሆኑ ፊል አደረኩኝ። እንዲህ የሚመጣልኝ አይን ያላየውን ጆሮ ያልሰማውን ልቦና እንኳን ኢማጂን ማድረግ የማይችለውን እግዚአብሔር ለሚወዱት አዘጋጅቷል የሚለውም ጥቅስ መጣብኝ በውስጤ ያ ነገር ሲገለጽ። በጣም በጣም የሚገርም ነው ይሄ ጉዳይ፣ በጣም አስገራሚ ነው። ለምንድን ነው ይሄ ሁሉ አፈና እዛ አካባቢ ያለው የሚለው በጣም ለምን ለሪሰርቸሮች ብቻ ሊሆን ቻለ? ምንድን ነው ሰው እንዳይገባ የሚደረግበት? እነዛም የራሳቸውን መልስ ይሰጣሉ፣ እዚህም ይሄን ሐሳብ የሚደግፉ ይሰጣሉ። ግን እኔ ሞር የሄኖክና ባለፈው ሳምንት ያየነው የነገረ ማርያም ዶክመንት ያስማማናል። አሁንም ደግሞ ጨምርልሃለሁ አንዳንድ ነገሮች ከፈለክ። እዛ ላይም ተያይዞ እስቲ መጽሐፍ ቅዱስና የብራና መጽሐፎች ላይ ስለ አንታርክቲካ እየተባለ መረጃ አለ። ምን ተነግሯል? እንግዲህ አንታርክቲካ ያው በቅርብ የተገኘች ናት በሰው ዘንድ። ግን ቢሆንም ቅዱሳት መጻሕፍት ብዙ ነገር ጽፈዋል። ማስተዋልና ማየት ከቻልን አይናችን ከተከፈተልን ማለት ነው። አንዳንዴ መጻሕፍትን ለማወቅ ለመመርመር እኮ አይን ሊከፈት ይገባል አይደል? ውሳጣዊ አይን ካልበራ ማወቅ በጣም ይከብዳል። እንደኔ ቅዱሳት መጻሕፍትን እንደተማረ እንዳጠና እንዳስተማረም ሰው ጥንታዊ ሰነድም እንደመረመረ እዛም ባለሙያ እንደሆነ ሰው ሳነባቸው ለኔ በጣም እንትን የሚሰጡኝ ነገሮች አሉ ላይምሮዬ። እነሱን ላጋራ። ሌላው ሰው የፈለገውን ሐሳብ ሊሰጥ ይችላል። መጽሐፈ ኢዮብ ምዕራፍ 38 ከቁጥር 22 እስከ 23 ሳነበው በጣም ይገርመኛል። ለምን መሰለ? ልክ እንደ ሄኖክ አየዋለሁ ያን መጽሐፍ። ምናልባት ኢዮብ በመከራ የተፈተነ ሰው ቢሆንም በውስጡ ያሉት ነገር ግን እጅግ አስገራሚ ነገሮች ናቸው። በጣም በትኩረት ላይ ያቸው። ምን ይላል? በውኑ ወደ በረዶ ቤተ መዛግብት ገብተሃልን ይላል። ቤተ መዛግብት እኮ ማለት ትሬዠሪ እኮ ነው አይደል? ቤተ መዛግብት የሀብት ማኖሪያ እኮ ነው። በውኑ ወደ በረዶ ቤተ መዛግብት ገብተሃልን ካለ በኋላ የበረዶውንስ ቅንጣት ቤተ መዛግብት አይተሃልን? ቦታ መሆኑን ይናገራል ካለ በኋላ ይኸውም አለ ለመከራ ጊዜ ለሰልፍና ለጦርነት ቀን የጠበቁት ነው ይላል። ምን ትለዋለህ? ማብራሪያ ባልሰጥም ግን ወደ በረዶ ቤተ መዛግብት ገብተሃል አለው። ጥያቄ ነው። የበረዶ ሀብት ነው። ስለ ሀብት እኮ ነው የሚናገረው። በረዶ የበረዶ ወደ ክሪስታል ነው በረዶ ነው፣ ግን ሀብት አለው ውስጡ። ቤተ መዛግብት ነው፣ እልፍኝ አለው ማለት ነው። ቅድም ሄኖክ አይቶት አለ ደጃፎች ይመስለኛል እና ካለ በኋላ ለመከራ ጊዜ ለሰልፍና ለጦርነት ቀን የጠበቅኩት ነው ያን ቦታ ይላል። ቅድም እንዳለው ጣልቃ ገብተናል። ሂሮሺማው ሲወረወር ጣልቃ ገብተን አስቆመነዋል። ምን አቆለ? ለመከራና ለሰልፍና ለጦርነት ቀን የጠበቅኩት ነው። ከስንት ሺህ ዓመት በፊት የተጻፈ ትንሽ ዝምታ ነው ያሰየው። በጣም ወደ አንደኛ ገልጾታል። የበረዶ ቤተ መዛግብት ብሏል። ቀጥሎ የበረዶ ቅንጣት ቤተ መዛግብት አይተሃል ይለዋል። የሚታይ ነው። ግን ደግሞ ፐርፐዙ ምንድነው? ያለም ዓላማው የበረዶ ዓላማው ሲባል ለመከራ ጊዜ መከራ እናውቃለን፣ ለሰልፍና ለጦርነት ቀን የጠበቅኩት ነው ይላል። ስለዚህ የሆነ ነገር አለ። ምናልባት ቅድም እንዳሉት there are some dark forces እዚህ ምድር ላይ እኛን የሚያጠፋፉት የኛ ለማወቅም እንዳለ ሆኖ ነገር ግን ቅድም እንደነገሩት ለበርድ ኒውክሌሩ በጣም ቢጣል ዓለም ትጠፋ ነበር። እኛ እንዳይጣል አድርገናል እንዳሉት ለመከራ ጊዜ ምናልባት አምላካችን ሊጠብቀን ያስቀመጠው ነገርም ድብቅ ሰራዊት ይሆን? ድብቅ ሰራዊት ሆኖ ኮንትሮል የሚያደርጉ የሚዋጉልን፣ የሚያድኑን፣ ሴቭ የሚያደርጉን
ሊሆኑ ይችላሉ ምናልባት ሁኖስ እኛ ማቅረብ ነው ሌላ አንድ ልጨምር እሺ ሌላው ስለ በረዶ ሲናገር በረዶስ ከማን ማህፀን ወጣ ይላል የሰማዩን አመዳይ ማን ወለደው ውሆች እንደ ድንጋይ ጠነከሩ የቀላዩን ፊት ረክቷል ራሱ እዛው ምዕራፍ 38 ከ29 እስከ 30 ነው ውሆች እንደ ድንጋይ ጠነከሩ ለምሳሌ አንታርክቲካ በረዶ ወለልና ከበታቹ ያሉ ሀይቆች ተመልከታቸው አሁን የቮስቶክ ሀይቅ ከበረዶ ማይል በታች የተቀበረ ነው እዚህ ላይ ራሱ ምንድነው የሚለው በረዶስ ከማን ማህፀን ወጣ ይላል የሰማዩን አመዳይ ማን ወለደው ካለ በኋላ ውሆች እንደ ድንጋይ ጠነከሩ ከዛ በታች ውሆች አሉ ከበረዶ በታች ግን ጠንካራ እና የቀላዩን ፊት ረክቷል የሚለው ነገር እጅግ ማሰብ ያለበት ነገር ነው ይሄኛው ግን በጣም አስገራሚ ነገር ነው ምነግርህ ዝግጁ ነህ የዛሬ 2700 ዓመት ወደ ኋላ የነበረው ኢሳይያስ ራሱ እግዚአብሔር በኢሳይያስ አድሮ ሉሲፈር ሲወድቅ ወድቀ ኮከበ ጽባህ አጥቢያ ኮከብ እንዴት ወደክ ካለ በኋላ ምን ይላል መሰለ በጣም እኔ በማስተዋል የማየው አንተ በልብህ አለ ወደ ሰማይ አደርጋለሁ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ አደርጋለሁ በሰሜንም ዳርቻ በመሰብሰቢያ ተራራ ላይ እቀመጣለሁ አልክ ይላል ምንድነው ነገር ዳርቻ ይላል ዳርቻ በመሰብሰቢያ ተራራ ላይ እቀመጣለሁ አልክ ኢሳይያስ 14:13 ሃርሞኢድ ይባላል ሃርቶር ተራራ ማለት ነው ሞይድ መሰብሰቢያ ማለት ነው እና ያ አንተ ግን ወደ ጥልቁ ተወድቃለህ ይለዋል እና ሲወድቅ ያ ክፉ ያ ቦታ የሰሜን ዳርቻ የመሰብሰቢያ ተራራ ላይ መቀመጥ ፈልጓል ምንድነው ማን ነው የሚሰበሰበው እዛ ቦታ ላይ ማን ነው የሚሰበሰበው እኔ ብዙ ነገር መናገር እችል ነበር ይሄ ነገር ይለፈኝ እንጂ መሰብሰቢያ ተራራ በጣም ሳክሪድ የሆነ ነው ማለት የተቀደሰ ነው ጉባኤ ያለ መሰብሰቢያ ነገር ነውና በዛ መሰብሰቢያ ተራራ ብዙ ተራራዎች አሉ ሄኖክ ራሱ 7 ተራራዎች አይቷል እነዛ ተራራዎች የራሳቸው የሆነ ስራ አላቸው በከበሩ ድንጋዮች የተጌጡ ናቸው በተለያየ ዓለም ዞርና ለምሳሌ እንደ ጽዮን ተራራ ምንላቸው ነገሮች መሰብሰቢያ ናቸው ሌሎች የተቀደሱ ቦታዎች እና በመጨረሻው ጊዜ የሆነ መሰብሰብ ነገር አለ ነው በተለይ በሄሞት ታሪክ የሌዋታን ታሪክ ሲነገር የሚነገሩ ነገሮች አሉ ለምሳሌ ደብረ ጽዮን ሲባል ሰምተህ ታውቃለህ ብዙ ነገሮች አሉና ያ ትንሽ ሰፋ ያለ ጉዳይ ስለሆነ እዛ ውስጥ ባልበባም ግን ምናልባት ደጃፎች አየሁ ይሌለ ወደ ምን ዓለም መግቢያ ሊሆን ይችላል የሚለው ሰዎች ያስቡት ምንድነው ሊሰበሰብ የሚችለው እዛ ቦታ ሚለውን ነገር ምክንያቱም እዛ በትዕቢቱ እዛ ግን ወደ ታችን የወደቀው እኔ ምናልባት ወደ ሌላ ዓለም ወደ ብሔረ ብፁዓን መግቢያ ይሆን እነዚህ የተቀደሱ ተራራዎች አፈታሪኮች አሉ እና ምንድነው ለንጹህና በመለኮት የተመረጡ ሰዎች ብቻ የሚሰበሰቡበት የሚያዩት ለምሳሌ በኢትዮጵያ ካየነው አቡነ ዘርአቡሩክ ይባሉ ጻድቅ አሉ ኢትዮጵያዊ ቅዱስ ናቸው እንደውም ገድላቸው ከሰሜን አሜሪካ አምጥቼ ካቶሊክ ዩኒቨርሲቲ ኦፍ አሜሪካ ነበረ ዲጂታል ኮፒውን በታላቅ ድምቀት ያው ለገዳሙ አስረክቤ በጣም እዛ ገድላቸው ሳነበው እንደነዚህ ያሉ ዓለማትን አይተዋል በሄሞት ሌዋታ የሚባሉ እዚህ ነገሮች በአይነ ነፍስ ይሄዱ እነዚህን ዓለማት እንደጎበኙ ይናገራልና የተቀደሱ ተራራዎች አሉ ማለት ነው እና እዛ መሰብሰቢያ ተራራ ላይ ዙፋኔን አደርጋለሁ ብለህ ነበር ይላል ስለዚህ ያው ሉሲፈር ተራራው ላይ ለመድረስ ከፍተኛ ፍላጎት ነበረው ምኞት ነበረው በትዕቢት የታጀረ ግን እግዚአብሔር ብቻ የሚያድርበት ቦታ ለመንጠቅ ነበረ ግን ሐሳቡ አልተሳካም ወደ ታች ተወርዳለ ወደ ጥልቁ የሚል ትልቅ ጉዳይ አለና ያ ዳርቻ ምንድነው መሰብሰቢያስ ምንድነው ሌሎች ያስቡበት እኔ ብዙ ማለት አልፈልግም በዚህ ላይ ይለፈኝ ሌላው በኢትዮጵያ ጥንታዊ መጻሕፍት ብራና መጻሕፍቶቻችን ተስለውም ተጽፈው የምናገኛቸው በሰሜን አቅጣጫ ብሔረ ሕያዋን የሚባል ዓለም አለ ይላል በደቡብ አቅጣጫ ደግሞ ብሔረ ብፁዓን የሚባል ዓለም አለ ነው ምንድነው የራሱ እኮ በጣም የተለየ ነው እኔ በፖል ደረጃ ነው ማየው ከአቅጣጫ አንፃር ካየ እነ ኢሊያስ እነ እዝራ እነ ሄኖክ ያሉበት ሞትን ያሉበት ዓለም አለ ግን ብሔረ ብፁዓን የሚባል ደግሞ ዓለም አለ ነው አሁን ለምሳሌ አድሚራል በርድ የገለጠው ገለጻ ዝም ብለን ስናየውና ብሔረ ብፁዓን ውስጥ ያሉትን በኢትዮጵያ ብራና መጻሕፍት የተገለጹትን ስንመለከት አብዛኞቹ ተመሳሳይ ናቸው በኔ እይታ እንዳነበበ ሰው ነው የምናገረው ለምሳሌ
እዚሁ ትልቁ የነገረ ማርያም መጽሐፍ ላይ በዚሁ ጉብኝቷ ይላል በኤልያስ ዘመን ለምሳሌ ኤልያስ ብቻዬን ቀረሁ አይነት ስሜት ሲያሰማ ሺዎች አሉኝ ይለዋል ለባል ያልሰገዱ ሺዎች አሉኝ እንዳለው እነዛ ያሉበት ዓለም ኤልያስ ብቻውን አይደለም ነው እነዛ ሁሉ የተነጠቁበትና ኦልሞስት የተወሰኑ ወራት አይታቸዋለች ይላል ቅድስት ድንግል ማርያም እና ዝርዝር አለው ውስጥ ያለው ነገር ትንሽ እንትን ይላል ሌላው ግን ትልቁ ለዓለምም እንቆቅልሽ ሆኖ ግን በእኛ ሰነድ ጥሩ ሆኖ ያየሁት 9 ነገድ ተኩል እስራኤል ነው 2 ነገድ 10 ነገድ ተከፍሎ ነበረ አሁን 9 ነገድ ተኩሉ ከምርኮ ሲመለሱ ምን ይላሉ ምን ታጥያቱ ለይሁዳ አኮኑ ኢየሩሳሌም ወምን ትጌጋዩ ለእስራኤል አኮኑ ሰማሪያ ይሁሉ የደረሰብን ኢየሩሳሌም ደጋገር ናት እህሉን ተክሉን ታበቅላለች ያበቀለችውን እህል ተክል በልተን ከጥገባችን የተነሳ ኃጢያት ብንሰራ አይደለምን እንግዲህ አንመለስም ብለው እግራቸው እንዳወጣቸው ሲሄዱ ከባህር ዳርቻ ደረሱ የሆነ ባህር ትንሽ የሞተም ይመስል ደረጃ ደረሱ ይላል ከዛ በኋላ ወደዛኛው ዓለም ተሸጋገሩ ይላል በጣም የሚገርም ነው ብሔረ አዛፍ ይለዋል እና ብሔረ ዕረፍት ነው የሚለውና እድሜያቸውን እስከ 1000 ዘመን ያደርገዋል በስማ ይሄ በጣም ትንሽ የረቀቀ ነው እና አሁን ዓለሙ የሚገርም ከክርስቶስ ልደት በፊት 722 ዓመት በአሦራውያን ተማርኮ የነበሩ 10 ነገድ ከምርኮ ከተመለሱ በኋላ የት እንደገቡ እንቆቅልሽ ነው እና ምን ይባላሉ ዘቴን ሎስት ትራይብስ ይባላሉ በዓለሙ የት ገቡ አይታወቅም 2 ነገድ ብቻ ነው የሚታወቁት 10 የኢትዮጵያ መጻሕፍት ግን እዚህ ዓለም ገብተዋል ነው የሚለው እና ለዓለም ጥያቄ መልስ ይሰጣል የኢትዮጵያ ዶክመንት ሴንስ ይሰጣል በጣም ይገርመኛል እና ምንድነው የሚለው ለምሳሌ እንዴት ይሄ ሁሉ እድሜ ተሰጣቸው 1000 ዓመት ሲባል ከአዳም እድሜ ጋር ነው የሚያነጻጽረው ለምሳሌ አዳም ብትበላ ትሞታለህ ተባለ አይደል ግን ሞተ ወዲያው አልሞተም 930 ዓመት ቆየ ነው አይደል 930 ዓመት ቆየ ይላል እና 1000 ሊሞላው ስንት ዓመት ቀረው 7 ቀረው ያ 7 ለኛ ተሰጠ ነው 1000 ዘመኑ ግን ለነሱ ተሰጠ እሱ 1000 ዘመን ቢኖር ታድሶ የሕይወትን ዛፍ ተመግቦ ኢየሩሳሌም ሰማያዊት ይገባ ነበር ነው የሚሉት እነዚህ ሰነዶች የ1000 ዘመን ለነዚህ ተሰጣቸው ማለት 9 ነገድ ተኩል ላሉትና ይብቻ ሳይሆን በጣም የሚገርም የትልቅ አንድ የዞሲማስ መጽሐፍ አለ ገለ ዞሲማስ የሚባል የብራና መጽሐፍ እዛ ስታነብ ግዕዙን ላሰማ ልተርጉምልህ ተመሳሳይ እንትን ጋር ነው የምታገኘው እስቲ ምን ይላል መሰለ ወቆምኩ ሀበ ሐይቀ ባሕር ወሬ ሀበ አውደ ባሕር እበዮ ወአንከርኩ አምጣኒሁ ወብዙ መዋግዲሁ ወሪኩ አንሰ ደመና አምላይ ለገጸ ባሕር እስከ ንሃ ሰማይ ወአልቦ ዘሬ ወኢምንተኒ ዘንበለ ደመና ወባሕር ወሰማይ ወቆምኩ በህየ እንዘ ደመም ወአነክር እምዘሪኩ ማውዱ አባይ ወደ አማርኛን መልሰው የባህሩን ዙሪያ ልዕልና ታላቅነትን እያየው በባህሩ ዳርቻ ቆምኩኝ መጠኖቹን ብዙ የሆነ የማዕበሉን ብዛት አደነኩ እኔ ከባህሩ ላይ እስከ ምጡቅ ሰማይ የሚደርስ ደመናን አየው ከደመናው ከባህሩ ከሰማይም ሌላ ምንም የማየው አልነበረም ከዚያም ካየሁት ከታላቅነቱ እሽክርክሪነቱ የተነሳ ፍጹም እየተደነኩ ቆምኩ ይላል ዞሲማስ እነዚህን አይቷቸዋልና ሲገልጸው እንደዚህ ነው የገለጸው ደመናው ይሄ ኳንታርክቲካ አካባቢ የሚገለጸው ገለጻ ነው ለምሳሌ ይሄን መጽሐፍ ሳነብ ቀጥታ ህሊና አንታርክቲካ ሄደው ለምንድነው ውቅያኖስ የተከበበ ነው ያ ደግሞ በጣም ሁከት ያለው ውቅያኖስ ነው ዞሲማስን በጣም ሞገድ ነው ያየውት ነው የሚለው ከውቅያኖሶች ሁሉ ሁከት ያለው ውቅያኖስ ያ ነው የዓለማችን ደቡባዊ ውቅያኖስ እና አሁን ነው 2000 ላይ በታውቅና አገኘ እንደ ውቅያኖስነቱ በጣም የሚያስገመግሙ ነፋሳት ያሉበት ውቅያኖስ ያ ነው በመድራችን ላይ ከ20 ሜትር እስከ 65 ጫማ ከፍታ በላይ ማዕበል ይፈጥራል እሱም እንደ ግድግዳ ነው ያየው ምን ትለዋለህ ይሄን ተመሳሰለብኝ ነገሮች ሌላው ነፋስን የሚገታ ምንም የመሬት ገጽታ የለም ስለዚህ የደቡባዊ ውቅያኖስ ጅረቶች በአንታርክቲካ ዙሪያ ሳይስተጓጎሉ ይንሰራፋሉ ይላል ነፋስን የሚያዘገይ የመሬት ገጽታ የለም ደቡባዊ ውቅያኖስ ጅረቶች በአንታርክቲካ ዙሪያ ሳይስተጓጎሉ ይሄዳሉ የሚል ነገር አለ ስለዚህ ገባ ነው አቋርጦ በእግዚአብሔር ፈቃድ እና ያያቸው ኖራ አብሯቸው የተወሰነ ለምን እንደወጣው ነገር ይገርማል ለምን እንደወጣው መጽሐፉ የሚናገረው ነው በጣም የሚመገቡት ራሱ ምግብ ከገነትን የሚያናፍስ ነፋስ አለ ነው የሚለው እና ሽቅብ ሲነፍስ
የገነት ፍሬዎች ይዘንቡላቸዋል ነው። በጣም የተቀደሱ ናቸው። ያን እየተመገቡ አምላካቸውን እያመሰገኑ ይኖራሉ። በጣም እንደኛ ሀገር ህመም የለም ምን የለም ይገልጸዋል። እንደው ታይም ራሱ እዛ ላይ አይሰራም ነው የሚለው። ይሄውን ክረምት በጋ መጸው ጸደይ የምትለው ነገር የለም ነው የነሱ ዓለም። በጣም የተለየ በጣም በብርሃን የተሞላ ዓለም እና አድሚራል ሪቻርድ በርድ የገለጸው ከዚህ ጋር ብታስተያየው ተመሳሳይ ሆኖ ታገኘዋለህ። በአብዛኛው ትንሽ ልዩነት ሊኖር ይችላል፣ ግን ለኔ በጣም ሁለቱንም እንዳነበበ ሰው እገረማለሁ። ሳይ መጨረሻ ላይ ይመጡና ስለ ምድር ስላሉት ይጠይቁታል። ምድር ላይ ስለሚኖሩት ነዋሪዎች በጣም እንገዳዳሉ እንደድሮ። በጣም ሲበዛበት የለም በሉ አላቸው ነው ጠባቂዎቹ። የለም በሉ ማለት ዋሸ። ምድር ላይ ነው ዋሸ የላውን ስልክ ላይ ለምሳሌ የለም በሉ ምናምን ስልክ ላይ አሁን ለምሳሌ ብዙ ሰው በስልክ ይዋሻል አይደል? እና ምድር ላይ ጥለነው የመጣነውን ውሸት እዚህ እንዴት ይዘህ ትመጣለህ ብለው አስወጡት ካለማቸው ነው። ይቅርታ ጠይቁ ወጥቷል። ሊወጣ ቢል ራሱ መውጫው ጠፋው ነው። ፖርታሎቹ የሉ፣ ምንም ማድረግ አይችልም። ምን ሊሁን ነው? እንደገና ይቅርታ ጠይቆ እንደገና ወደ ምድር ተመልሶ ይሄን ጽፎታል። አሁን በርድ እንደጻፈው ቀድሞ ዞሲማስ ጽፎታል። እና እንዴት አየው? ይገርማል። በጣም ስፓርክ የሚያደርግ ጥያቄዎችን እንድንጠይቅ መንፈሳዊ ዓለም እንዳለ፣ ሌላ ስልጣኔ እንዳለ፣ የተሻለ ነገር እንዳለ። ምክንያቱም ሁሉ ጊዜ ትለዋለህ እንስሳ አይደለሁም ዝቅ ብዬ ብቻ የምሄደው ሰው ነኝ። ቀና ማለት እችላለሁ። ቀና ማለት ግን ያው የፊዚካል ቀና ማለት ብቻ ሳይሆን የልቦናችን መንቃትና በእኛ ውስጥ ያለውን ትልቅ ዳይሜንሽን አክሰስ ማድረግ፣ ልብን ማሳረፍ፣ ውስጥን ማሳረፍ እንደሚቻል ነው የገባኝ። እዚህ ምድር ላይ ያለው መብላት፣ መጠጣት፣ መኖር፣ መሞት፣ መነሳት፣ መዋጋት፣ መገዳደል ሳይሆን ሌላ የሚበልጥ ትልቅ የሆነ የሚሰፋ ከአእምሮ የሚበልጥ የሰው ልጆችን መረዳት የሚያልፍ ሰላም የሚሰጥ ነገር እንዳለ ነው የገባኝ። የሚያጓጓ አሁን እዛ የኢበርድ ማስታወሻ ላይ ሰዎች ይቀበሉትም አይቀበሉትም ሌላ ጉዳይ ነው። ምን መጣበት ጊዜ አለ አይነት ነው አይደል? እንመጣለን ጊዜው ሲደርስ። በተመሳሳይ መልኩ ብሔረ ብፁዓንም ያሉት የሚመጡበት ጊዜ እንዳለ ይናገራል። ኢማጂን ለምድር ይሄ በጣም የሚገርም ነው። እና ከበርድ በፊት እነዚህ መጻሕፍት በግዕዝ ተጽፈው አንብቤያለሁ። በጣም የሚገርመኝ ነገር ነው። ሌላው አንድ የመጨረሻ አንታርክቲካና መጽሐፈ ሄኖክን አስበው ታውቃለህ? ባለፈው በእርግጥ አይተናል ምድር ዳርቻ ድረስ እንደሄደ። አሁን ግን አንዳንድ ሰዎች ምናልባት ይላል በጥፋት ውሃ ወቅት የተቀበሩ ነገሮች የሚገኙበትን ቦታ ብለው ደግሞ ይሄን የሚናገሩ ሰዎች አሉ። ያው እንግዲህ ከጥፋት ውሃ በፊት ኔፍሊሞች ነበሩ ታውቃለህ? ረዣዥሞቹ ያው እነሱ ነገሮች ምናልባት በድናቸው ምናቸው እንትን ብሎበት ሊሆን ይችላል። የተቀበረበት ሊሆን ይችላል። ምክንያቱም ምንድነው የቀዘቀዘ በረዶ ከመሆኑ በፊት እኮ በጣም ጥናቶች የሚያሳዩት ቅጠሎች ያሉበት ደኖች ሬንፎረስት እኮ ይሄ ነው ቦታ ኤሪያ እኮ ነው ጥናቶች የሚያሳዩት ከብዙ ዓመታት በፊት ማለት ነው። መላምቶችም አሉ። ስልጣኔውን ነበረ ከዛ በጣም ሰልጥነው ምናምን እግዚአብሔርን አስቀይሞት እንደገና በአንድ ቀን ጠፍተው ነው የሚባልም ነገር አለ። የዳይኖሰር ቅሪተ አካል ምናምን ከተገኘ እኮ ነበሩ ማለት ነው እዛ ውስጥ። ለምለም ካልሆነ በረዶ ውስጥ አይቋቋሙም። እና በጣም እና ይሄ ነው ምናልባት ሌላ ማነሳው ነገር ከበረዶ ማይሎች ስር የተቀበረ ነገር ሊኖር ይችላል የሚል ሐሳብ አለ። የጥንት ሲቪላይዜሽን ይሄን ብለው የሚያነሱ አሉ። ሌላው አንድ ካርታ አለችን አንስቼ ባበቃ በ1513 በኦቶማን አድሚራል ካርታ ሰሪ በፒሪ ሪስ የተሰራ ካርታ ነው። የቀደመ ካርታ ነውና በአጋዘን ቆዳ ነው የተሰራው። የብራና እንደ ብራና የሆነ ካርታ ነው። ከካርታው 1/3 ብቻ ነው የተረፈው። የጠራው ጠፍቷል። የአውሮፓ ክፍሎችን አፍሪካና ደቡብ አሜሪካን ሲያካትት በዛፍ የተመላ ወንዞች፣ ሐይቆች ያሉበት ምስጢራዊ ደቡባዊ መሬት ያሳያል እዛ ካርታ ላይ። አንታርክቲካ ማለት ነው አንታርክቲካና ስለዚህ የበረዶ ሽፋን ያልነበረም። ስለዚህ ከበረዶ ነፃ የሆነ የባህር ዳርቻ ከሆነ ምናልባት መሬቱ ከምስራቅ አንታርክቲካ
ከአንታርክቲካ በታች ካለው የከርሰ ምድር መሬት ጋር የሚመሳሰል ከሆነ የጥንት ስልጣኔም ሲቪላይዜሽን የነበረበት ነው ወደሚለው ሄደዋል። ሌላው የጥፋት ውሃ ነው። ጥፋት ውሃ ቅድም አንስተዋል። የታላቁ ጥልቅ ምንጮች ሁሉ ተከፍተው ያው የሰማይ መስኮቶች ተከፍተው ፍጥረታትን አጥፍተዋልና ምናልባት ውሃው ከላይ ብቻ አይደለም የመጣው ከታችም ነው የወጣው። ከስር የሚመጣው የቴክቶኒክና የጂኦተርማል ፍንዳታ ሊሆን ይችላል አንታርክቲካ ላይ የደረሰው የሚያነሱት እንግዲህ። ስለዚህ አንታርክቲካ የጂኦተርማል እንቅስቃሴ ግዙፍ የሆነ የከርሰ ምድር ሐይቅ ከበረዶ በታች ያሉት ተራሮች ለእንዲህ አይነት ክስተት ሚና ተጫውተው ይሆናል ይባላል። ሌላው ደግሞ ሚሉትን ለመናገር ያህል ያው የታሰሩ መላእክት የተፈረደባቸው መላእክት የታሰሩበትም ሊሆን ይችላል የሚሉ አሉ። እንዴት? መጽሐፍ ሄኖክ ላይ እስከ 70 የሚደርሱ ትውልዶችን ሩፋኤል ታዞ አሰራቸው ይላል። ያው ከምድር በታች የት አካባቢ ሊሆን ይችላል ሲል ምናልባት አንታርክቲካ ሊሆን ይችላል ብለው የሚያጠኑ ጥናት የሚያቀርቡ ሰዎች አሉ። እንግዲህ በቅዱስ መጽሐፍም በተጓዦችም በዚህ ደረጃ ለተከታታይ ነገር ካየነው በጣም ጥሩ ነው። የቀረውን ደግሞ እኛ እየጎለጎልን እየፈለግን እየጠየቅን እየተመሰጠን መረዳትና የሚጠቅመውን ነገር መውሰድ የማይጠቅመውን መተው ያስፈልጋል። ምን ትላለህ ግን ስለ አንታርክቲካ? 2 ሳምንት ተወያየ። በጣም የሚገርም ነው ማለት ኢማጂኔሽንን ሞር ኤክስፓንድ እንዳደረግ ነው ይፈልጋለሁ። ስልጣኔዎች እንዳሉ ባለፈውም ስናወራ የተለያዩ ኤሊያኖች እንዳሉ አኩቴሪያንስ እንዳሉ ከኛ የበለጠ ስልጣኔ እንዳላቸው አንዳንድ ጊዜ 2 እንደሆኑ እንሰማለሁ። አንዳንዶቹ የሚጎዱን የሚያጠቁን የሚያብላሉን መሪዎቻችንን ኮንትሮል እያደረጉ ልክ ናዚ ጋር እንደነበረው ክፉ ነገር የሚያደርጉ፣ ሌሎቹ ደግሞ በጣም የሚወዱን የሚሳሱልን የሚራሩልን ወደ ፈጣሪያችን ወደ አምላካችን ወደ እውነት ወደ ጥበብ እንድንቀርብ የሚያደርጉ አይነት ስልጣኔዎች እንዳሉ ይነገራል። ከኛ እጅግ በጣም የረቀቀ ማለት መንፈሳዊ ዓለም እንዳለ ብሔረ ብፁዓንና ብሔረ ሕያዋን ያሉት ብለን ብንደመድም በእኛ እይታ እንደዛ ቢሆን በጣም ጥሩ ነው። ግን ምንድነው መሰረቱ የተሻለ ነገር እንዳለ በቃ አሁን ይሄን ብቻ ሀገሬ ላይ ያለውን ዓለም ላይ ያለውን ብቻ አይቼ እንዳልታጠር በጣም የተሻለ ተስፋ እንዳለ መልካም ነገር እንዳለ ነው ውስጤ የተገነዘበውና ይበልጥ ደግሞ ማጥናት እንዳለብኝ አንዳንድ ጊዜ ጥሩ አድርጋ አንተ ኤክስፕሌን አድርገዋል በብዙ መንገድ እንድናስብ፣ ግን ከመልሱም የበለጠ ደግሞ ጥያቄው ነው በጣም ጥሩ የሚሆነው። አንድ ምሳሌ አለ በጣም የሚያስቅ ምሳሌ ነውና በብዙ መልኩ ስላልክ ነው። ውሻ ይታመማል፣ አይኑ ታመመ ተባለ ለምሳሌ ነውና አይን ጠፋ የሚሰጠው እና የድመት አይን ተገኘለትና የሱ አይን ወልቆ የድመት አይን ተተካለት የሚባል የቀልድ ምሳሌ አለ። ኋላ ሰርጀሪ ምናምን አልቆ ምን ታያለ ቡቺ ሲሉት አይጥ ነው ማየው ይላል። አብዛኞቹ ሰዎች እንዳልከው የተገጠመላቸውን ነው የሚያዩት እንጂ ከእንትኑ ከሳጥኑ ውጭ ያስብ ይባላል። ሳጥን ምንድነው? 4 ማዕዘን ነው አይደለ? 4 ማዕዘን ማለት እሳቷ ነፋስ መሬት ነው። 5ኛውን ዲሜንሽን ተመልከት፣ መንፈሳዊነትን ስፒሪትን ተመልከት ነው። ረቂቁን ነገር እይ ነው። ይሄን ማያይ ሰው ተረት ነው የሚለው። ከዚህ ሊያልፍ አይችልም። በቃ እንደ ውሻው የድመት አይን በቃ የተገጠመለትን ነው የሚያየው። ግን 360 ዲግሪ ዞረ ማየት ምንም እንትን የለው እና አንዳንድ ነገሮች ለምን አናይም ቢባል ለምሳሌ አይንና ቅንድብ አጠገብ ላጠገብ ነው ግን አይተያይም። ስለዚህ መስታወት ያስፈልገዋል ማለት ነው የሆነ ነገር ለማሳያ እና እኛም እነዚህ አይነት ነገሮችን አክሰስ ለማድረግ ብቃት ይፈልጋል፣ ንቃት ይፈልጋል፣ ትትና ይፈልጋል። ዝም ብለህ በሜንስትሪሙ ብቻ ተመልተም አክሰስ የምታደርገው ነገር ላይሆን ይችላል። ሜንስትሪሙ ደክሞ ጥሮ ግሮ ሊያገኝ የሚችለውን አንድ ተራ ሃምብል የሆነ ሰው ቢዮንድ ሊሄድ ይችላል። የዋህ የሆነ አክሰስ ሊያደርገው ይችላል። ኦፕን ማይንድድ የሆነ አብዛኞቹ ለምሳሌ ቅዱሳን ገድላት ስትመለከት እነዚህን ዓለም እንደጎበኙ በደንብ ያስረዳል። ብሔረ ብፁዓን ገባ ቅዱስ ገሌ፣ ብሔረ ሕያዋን ገባ ጎበኘ፣ ይሄን ዓለም አየ ሲል እንትን አናየው። ምን ያው በጣም በክሪቲካሊ ነው ማየው። የት አካባቢ የት ቦታ እንዴት አይምሮ ይጠይቃልና ሲጠይቅ ነው ጥሩ ነገር ሰፋ እያለ እዚህ ደረጃ ያደርሰዋልና በዚህ ደረጃ እንግዲህ አንታርክቲካን ከቃኘን ሌሎች ይመርምሩ። ቢመረምሩት በጣም የተሻለ ነው። ብቻ ያልተነገረ ብዙ ሌላ ታሪክ እንዳለ ከሜንስትሪም ሚዲያው የትምህርት ስርዓት ከምናውቃቸው መጽሐፎች
ዜናዎች፣ ፊልም፣ ዶክመንተሪዎች በጣም ጥቂቶች የሚያውቁት ያልተነገረ ታሪክ አለ። መጽሐፉ የሚለው በጠባባው መንገድ ሂዱ ነው የሚለው ማለት ነው። ብዙዎች የሚያደርጉትን የምናደርግ ከሆነ ብዙዎች የሚያወሩትን የምናወራ ከሆነ እነሱ ያነበቡትን የምናነብ ከሆነ የሆነ ነገር ሚስ እናደርጋለን። ግን የሆነ የተደበቀች ህይወት አለች እና እሷን ደግሞ ፈልገው ካገኙ ጥቂት ሰዎች መካከል ለመሆን ዋጋ ይፈልጋል። ምናልባት ለምሳሌ ዶናልድ ጄ ትራምፕ ስለ ኤሊያኖቹ በግልጽ እነግራለሁ ብለዋል። ምናልባት ኮንታክት አድርጓቸው ሰዓቱ ደርሰው ሊሆን ይችላል። ሜይ ቢ እኛ ካለፍን በኋላም ደግሞ የሚመጣው ትውልድ ሊያዩ ይችላል። ቅድም እንደተባለው ይሄ ለታሪክ ይቀመጥ እንዳልከው ተቀምጦ አሃ ብለው ተመልሰው አገላብጠው ይበልጥ የሚረዱበት ዘመን ይመጣልና ብቻ እኔ በጣም ደስ ብሎኛል። እንግዲህ በጣም ነው የማመሰግነው። እኔም በጣም አመሰግናለሁ። ኦኬ ቴንክ ዩ ሶ ማች። እናንተንም ከልብ አድርገን ጊዜያችሁን ወስዳችሁ ስለተከታተላችሁ እናመሰግናለን። ደግማችሁ ደጋግማችሁ ማስታወሻ እየያዛችሁ ስሙ። ይሄን ቢሰሙ ይማራሉ፣ ይጠቀማሉ ብላችሁ ለምታስቧቸው ሰዎች ሼር አድርጉ። ሰብስክራይብ ሳታደርጉ የምትመለከቱ ሰዎች ደግሞ ሰብስክራይብ ማድረጋችሁንም እንዳትረሱ። በቀጣይ ጥንታዊ፣ ጠቃሚ፣ መንፈሳዊ የሚረዳን መረጃ እስክንገናኝ ድረስ ቸር ቆዩ። እናመሰግናለን።